እኔ ምን ማለት እንዳለብኝ አላውቅም። እውነት ለመናገር ምን መናገር እንዳለብኝ አላውቅም። በቃ ግራ ነው የሚገባ። በቃ እውነት ለመናገር ምክንያቱም አብርሃም በዚህ ልክ ጋይስ በዚህ ልክ ደንዝዞ ማየት ያ ጀግና ያ ኩሩ ልጅ በእንደዚህ አይነት መልኩ ደንዝዞ ስታዩ ምን እንደተሰማችሁ እኔ አላውቅም። ግን ማለት ነው አንድ ነገር ልላችሁ የምፈልገው እናንተ ላስጠቃችሁ የምፈልገው ሁላችሁም መረጃ አለኝ። ቪዲዮ እስከ መጨረሻ ድረስ ማዳመጥ እንዳትረሱ። የማሳያችሁ ነገር አለ። ፕሊዝ ሁላችሁም ቪዲዮ እስከ መጨረሻ ድረስ ማዳመጥ እንዳትረሱ። ሼርም፣ ላይክም፣ ኮሜንትም ሰብስክራይብም አድርጉኝ በቅንነት ማለት ነው የኤርሜላና የአብርሽ ወዳጆች በሙሉ። ግን እውነት ለመናገር እኔ በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ሰው ልጅ በዚህ ልክ የልጅሽ አባት ነው። ዛሬም አንቺን ነው ሞቅስሽ፣ ሌላም ሞቅሶ ሰው የለኝም። የልጅሽ አባት ነው። ለጠላት እንኳን በዚህ እኔ ምን አይነት ስሜት ነው ግን የሚሰማሽ? እንደዚህ ሆኖ ስታይ ማለት ምንድነው የሚሰማሽ? አንቺ ደነዝ ማለት ነው። ምንድነው የሚሰማሽ? እንደዚህ ልጁ ጌታ ሆይ በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር አምላክ እስራኤል እውነት በጣም ያስፈራል። ማለት በቃ እኔ የአንቺ ጥንቆላ ምናምን ፈርቻ አይደለም። እኔ የማመልከው የድንግል ማርያም ልጅ የኢየሱስ ክርስቶስ ልጅ ነኝ እና ግን በጣም ነው እኔ አብርሃም እንደዚህ ሆኖ በማየቴ በጣም ነው በቃ አይዶን ነው ምን ብዬ እንደምነግራችሁ አላውቅም። እንደዚህ ሄርሜላ ታውካ እሱ እንደዚህ ሆኖ ሳይ በቃ የተሰማኝ ስሜት እኔ ከምላችሁ በላይ ከምነግራችሁ በላይ ነው። ቡዜ ጋር ስደውል ቡዜ አብርሃም ላገኘው አልቻልኩም እያለቀሰች ምናምን ማለት ነው። እናንተ ይሄ ቀደም ቡዜ የለቀቀችው ቪዲዮ ብቻ ነው ያያችሁት። ቡዜ በውስጥ ስንት መከራ እየበላች እንዳለች አታውቁ። ገባችሁ? እኛ ቤተሰብ ለምን ዝም አለ ምናምን እንላለን። ቆይ ጋይስ ቤተሰብ የሚያውቀው አንድ ቤት ነው። እሷ ግን እዚህ ቡዜ እንደምትመጣ ከአንድ ቤት ወደ አንድ ቤት እየወሰደችው ልጁ እንደ ሀይጥ መሬት ላይ እየጎተተች ከዚህ እየወሰደች ቡዜንም ሌሎችንም ልታሳያቸው ፍቃደኛ አልነበረችም። እና አብርሃም ነው ይሄ የእሷ ቡድን ስለነበረ ነው ዳኒ ራሱ እንዴት እንዳገኘ አላውቅም። እንዴት ቤት እንዳገኛቸው ማለት ነው። ያው ተባባሪው ስለነበረ ያውቃል። ሌባ እንዴት መስረቅ እንዳለበት የሌባ ጓደኛ ከሆናችሁ እንዴት ሌባ መስረቅ እንዳለበት ጓደኛሽ ሌባ ከሆነ ማለት ነው እንዴት እንደሚሰርቅ ታውቂዋለሽ። እና አብርሃም ይሄም ደግሞ ዳኒም ጓደኛዋ ስለነበረ ከሆነ ጊዜ እንዴት እንደምታደርግ እንዴት እንደምትኖር ያውቃል። በዛ ልክ ነው ያገኛት የቻለው ማለት ነው ዳኒ። ቡዜ ደግሞ የራሷ ህይወት ያላት ሴት ናት። እና እሱን ተረዱ ቤተሰቦቼ፣ ይሄንን መረዳት አለብን። ቤተሰብ ለምን ዝም አለ፣ ቤተሰብ ለምን ጸበል አልወሰደ ምናምን የምንል ሰዎች ስላለ እኔም ማለት ነው እኔም ብያለሁ ቡዜ ጋራ ከመውራቴ በፊት ያ ሁሉንም ነገር ያወራችውን ነገር እዚህ ጋር መታችሁ አትናገሩም። ገባችሁ? በጣም ብዙ ነገር ነው ያወራነው ከቡዜ ጋራ በጣም ብዙ ነገር ነው ያወራችኝ ቡዜ ማለት ነው። እና ብቻ ከባድ ሁኔታ ውስጥ ነው ያለው አብርሃም፣ ከባድ ሁኔታ ውስጥ አብርሃም እንደዚህ ነው አይደለም? ደህና አይደለም። እና ተነስ፣ ይሄንን ሳናሽ መሄድ ያለበት ቦታ ይላል። ይበቃሻል። እስካሁን ያደረግሽው ነገር በቂ ነው። ስለዚህ እንደ ልጁ አብርሃም ደህና አይደለም። መጀመሪያ ራስህን እንድትረጋጋ አንተ ራስህ ጸባይ። ሴትዮ ለምንድን ነው እንደዚህ አውሬ የሆነችው? ያወቃችሁ ሰዎች አላችሁ። ለምንድን ነው ደመቁ? ኧረ ደመቁማ ጋይዝ ምርጥ ስም ነው። ሌላ ስም ቀይሩላት፣ ሌላ ስም ይቀየርላት ለዚህ ሴትዮ። ሌላ ስም አውጡላት። ደመቁ ሳትሆን ምን እናውጣላት? ሌላ ምን የምን ደመቁ? ደመቁማ ምርጥ ስም ነው እኮ። ደመቁ አይደለችም እቺ። ምን ልበላት? አጣው ስሙ ይቀመጥ። ግን ለምንድን ነው እንደዚህ ክፉ የሆንሽው? ከፊትሽ ላይ እኮ ይነበባል ተግባርሽ። ለምንድን ነው ግን
ማለት የልጅሽን አባት በእንደዚህ አይነት መልኩ ባህልሽ ማድረግ የምችው ሌላ የምታደርግበት በሌላ መንገድ አብርሃምን ወደ ራስሽ መመለስ አትችይም። እርግጠኛ ሆኜ ነው የምነግርሽ፣ እርግጠኛ ሆኜ ነው የምነግርሽ። ቃል ለምድር ለምሰማይ ሩታ እርግጠኛ ሆኜ ነው የምነግርሽ። ሳምንት ሊሆን ይችላል፣ 15 ቀን ሊሆን ይችላል፣ ወር ሊሆን ይችላል። አብርሃምና ሄርሜላ አንድ ላይ ታገኛቸዋለሽ፣ ታይዋለሽ። ይሄንን ደግሞ ታይዋለሽ። ቅርብ በቃ ከፈጀ ጊዜ በቃ ሆነ። አሁን እንደተናገርኩት አይነት ጊዜ ሊፈጅ ይችላል። ግን አብርሃም ካደረግሽበት አንቺ በመድኃኒትም የሆነ ነገር አብልተሽ ይሁን እግዚአብሔር ያወቀው እሱን ብቻ አንቺ ያደረግሽው ነገር እግዚአብሔር ሲያጋልጥሽ ያን ቀን መግቢያሽን እንደምታጪ እንደምትዋረጂ እግዚአብሔር እኮ ማለት ነው። ከእግዚአብሔር ስር አትደበቂ። ማንም ግን ከእግዚአብሔር ስር አያመልጥም። የእግዚአብሔር አይኖች ሁሉንም ቦታ ያያሉ። የእግዚአብሔር አይን በቦታ የሚወሰን አይደለም። ኦኬ። በማረብ እንደዚህ እኛ አይናችን እንደዚህ ቢያዝ አናይም። እግዚአብሔር ግን በማረብ አይያዝም። አይኖቹ ሁሉንም ያያሉ፣ ሁሉንም ይመለከታሉ፣ ተግባሮችን ማለት ነው። እና እሱ በአደባባይ ሲገለጥልሽ ያኔ ትዋረጃለሽ፣ ያኔ ታፍሪበታለሽ። ማፈሪያ አስረግጬ ነው የምነግርሽ። በጣም የምታሳፍሪው በጣም እኔ እውነት ለመናገር ቆይ ቤተሰብ አለሽ፣ ወንድም አለሽ፣ እህት አለሽ ምናምን እና በቃ ማለት ሰፈር ላይ ምንም ቤተሰቦችሽ ከሰው ጋር ነው የሚኖሩ፣ መቼስ ብቻቸውን አይኖሩም። እና ልጃቸው እንደዚህ ከሆነ ጦንቃይ ናት ምናምን ስትባይ ምንም አይገድሽም፣ ምንም አይመስልሽም። ምን ይባላል መሰላችሁ በኦሮመኛ አንድ እንትን ቃል አለ፣ ኛራ ሀደቴ ማለት በቃ ማታፍር አይነት ሴት ማለት ነው መሰለኝ። እና እንደዛ ነው የሆነችው እቺ ሴትዮ። ወይ ልጁ ደንዝዟል። ልክ አይደለም ያደረገው። አንቺ ነው የሚያደርጋችሁትን ነገር እኔ አልተባበርም ስል ጭራሽ ደግሞ ቀጣይ የምታመጪውን ነገር አንቅ ስለነበረ ነው። ገባሽ? ግን በዚህ ምክንያት አንቺ ጋር መጀመሪያ ተረጋጋ። አንድ እንደዚህ ታስፈራ እኮ ጋይስ፣ ከአይኗ ላይ እኮ ነው የሚነበበው አጋንንት። እቺ ሴትዮ ስታስፈሪ እኔ ስልሽ በቃ በምክንያት ነው። የእውነቴ ነው። በጣም ነው የምታስፈሪ። ፈጣሪ ቅሪ በለኝ እውነት። እና አብርሃም እውነት ጸበል ውሰዱት። በቃ ጸበል ነው የሚያስፈልገው ይሄ ልጅ። እና በቃ ጸሎት ማለት ነው። ዝም ማለት የለባቸውም። ዳኒም እኔ ዳኒ አንተን እኔ አላምንህም ሲጀምር። እኔ ዳኒ ዛሬ እንደዚህ ምናምን ስለሆነ ዳኒ ምናምን ብዬ እኔ አድናቆት ምናምን አላደንቀውም ዳኒ። ሶሪ ቅርታ አድርጉልኝና ማለት ነው። ምክንያቱም የሱም እጆች አላደረገም ይሆናል እንጂ የሱም እጆች እዚህ ውስጥ ያለ ስለሚመስለኝ ዳኒ ጀግና ነው። ዳኒ እንደዚህ ስላለ ዳኒ ጸበልን ሊወስድ ነው ምናምን እዚህ ጋር ጀግና ስለተጫወትክ ምንም ያደረከው ባለፈው ያደረከው ነገር በምንም ተአምር ማለት ነው ምንድነው ምንም ያህል ውሃ ውስጥ ማለት ነው ትንሽ 1 ሊትር ውሃ ውስጥ ጥቁር ነገር ብትጨምር እንዳለ ውሃውን ያበላሻል። ስለዚህ አንተ እዚህ ጋር አሁን ጥሩ ነገር ለመስራት አብርሃምን እውነት ለአብርሃም አዝነ አብርሃምን ጸበል ለመውሰድ ስላሰብክ ያ አብርሃም ላይ ያደረከው ነገር ከጭንቅላቴ አይጠፋም። እኔ ሾርት ሜሞሪ አይነት ሰው አይደለሁኝም። ምንም ማረሳ ፈጣሪ ነው የኛን ኃጢአትና የኛን በደል የሚረሳልን። እኛ ደግሞ የሰው ልጆች ስጋ ለባሾች ነን። ገባ? እና አረሳለህም እና ረስቼል ባለፈው እንደዘረከው ዳኒ በቃ አብርሃም አዝኖለታል ምናምን አልልህም። ሶሪ እኔ ላምናቸው የምችላቸው ሰዎች ቡዜና ትንሽዬ ማን ነው ዴቭ የሚባለው እሱም ይገለባበጣል እንደ ቂጣ ግን ትንጥዬ እሱ። ከዛ ውጪ ማናት የኔ ቆንጆ የኔ ወርቅ የሆነች ደግሞ የአብርሃም ፍቅረኛ ወደፊት ሚስቱ ሄርሜላ ንግስታችን እሷን ነው ላምናት የምችለው። ከዛ ውጪ ትርኪ ሚርኪ ቢደረደር እዚህ ጋር አላምንሽም። ኔቨር ኤቨር ሶሪ።
ለአብርሃም የሚያስፈልጉ እነዚህ እንኳን ብትፈልገው እንደዚህ ሆነ አይደለም። ስለዚህ ስማኝና ጸበል እንሂድ፣ ተረጋግተህ የሆነ ቦታ ሳይኮል በቃ የፈለግከው ቦታ እንሂድና ማለት ነው ታከም። ከዛ በኋላ ደህና እንደሆንክ ሳቅ አመጣዋለሁ። ደህና ካለበት ብቻውን ከአንተ ጋር አይሄድም። በቃ ሕክምና ቢሆን ያስፈልገዋል። ገባህ? ከአንተ ጋር አይሄድም። ሕክምና የሚሄድ ካለበት ልጁ ሕክምና ወይ ወድቃ ይሆናል ወይ የሆነ ነገር ሆነ ይሆናል። ገባህ? አይ ሰላም ሰላም ሰላም፣ ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ወታችሁ በሰላም ግቡ፣ ተኝታችሁ በሰላም ተነሱ። መድኃኒዓለም የቤተሰቦቻችሁንም የማንኛውም የምትወዱት ሰው ክፉ አያሰማችሁ የኔ ወርቆች እና የአብርሃምና የሄርሜላ ፋሚሊ ሁላችሁም በጣም ነው የምወዳችሁ እና ተስፋ እንዳትቆርጡ። አብርሃም ይድናል፣ ይፈወሳል። ዛሬ እንደዚህ ድንዝዝ የሆነው አብርሃም እግዚአብሔር ይፈውሰዋል። እንዳታስቡ፣ እግዚአብሔር ይፈውሰዋል። እናምናለን። እኛ የምናመልከው እግዚአብሔር ታማኝ ነው። ኦኬ። እና ለሁሉም ጊዜ አለው። ይድናል አብርሃም። ደስታችን በቅርቡ ደስታችን ይሆናል ብዬ አስባለሁ። እና እንዳታዝኑ። የደመቁ በጎች ደግሞ ማለት ነው። በስመ አብ በወልድ መንፈስ ቅዱስ። ምን ሆናችሁ ነው እንደዚህ የምትራገሙት? ስታስጠሉ! ውይ በጌታ ስም እግዚአብሔርን ስታስጠሉ! እርግማን ኃጢአት እንደሆነ ግን አታውቁም? ከአንደበታችሁ የሚወጣ ልክ እንደሷ ኮፒ የምታወሩት አይነት ኮፒ ስታስጠሉ! እናንተን አንድ ጉድጓድ ውስጥ ነበረ ቆፍሮ መቅበር። እንዴት እንደምታስጠሉ! እይ በጣም ነው የምትዘጉኝ። እሺ እኔ ይቅርታ አድርጉልኝ። በየቦታው ሳያችሁ እንዴት እንደምትቀፉኝ ንግግራችሁ ሁላ ልክ እንደሷ ውሻል። ሶሪ እዚህ ስራ ስሮ ካያችሁ ውጡልኝ። እኔ የምፈልገው የአብርሃምና የሄርሜላ ፋሚሊ የፍቅር ጀማ ቤተሰብ ብቻ ነው። እናንተ አታስፈልጉም። ሲጀምር ኮሜንት ላይ ራሱ ስትጽፉ እንዳላያችሁ ውጡልኝ። ትዘጉኛላችሁ። በቃ የእሷን ፒክቸር አርጋችሁ ምናምን ሳያችሁ ደግሞ በቃ በጣም ነው የምትዘጉኝ፣ የምትቀፉኝ። ምድረ ጦንቋይ፣ ምድረ መተታ ውጡልኝ። እናንተን አልፈልጋችሁም። እኔ የምፈልገው የፍቅር ጀማ ፋሚሊ ብቻ ነው። እኛ በጥንቆላ እናመልክም። እግዚአብሔር አለ ብለን ስለምናምን በጥንቆላ እናመልክም። እናንተ ግን እግዚአብሔር የለም ብላችሁ ስለምታምኑ በየጦንቃይ ቤቱ ትለከስከሳላችሁ። ልክስክስ ናችሁ እናንተ። ውጡልኝ፣ አልፈልጋችሁም። ሶሪ። እሺ። እና የፍቅር ጀማ ፋሚሊ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ እና ቪዲዮ እስከ መጨረሻ ድረስ መመልከት እንዳትረሱ። አመሰግናለሁ። በርቱልኝ። መልካም ነገር ይሆናል። በቅርቡ መልካም ነገር እንሰማለን። ተስፋ እንዳትቆርጡ። ወዳችኋለሁ። ቪዲዮ እስከ መጨረሻ ድረስ መመልከት እንዳትረሱ። ቤተሰብ መሆን አትፈልግም ወይስ ምንድን ነው የሆንከው? ለምንድን ነው ማትነቃው? እስቲ ንቃ፣ አንተ ልጅ ንቃ። ወይኔ እስቲ ንቃ። ወንድምህ እንዲህ ሲሆን ዝም ብለህ አትይ። ንቃ እስቲ። መቼ ነው የምትነቃው? እኛ እንፈልጋለን። በቃ እርር ያልኩ በቃ የምለው እስኪ ጠፋኝ ድረስ እየተናደድኩኝና በጣም ያዘንኩኝ እኔ ብቻ ይመስለኝ ነበረና እውነት ለመናገር ቡዜ አለመናደድ አችልም፣ ግን በቃ አላደለ ልጅ ወንድሟን ምን ማድረግ እንዳለባት ምን የሆነ ታቃላ እንዳለ እኮ ነው ማለት። ይሄም እኮ ትክክል አይደለም። ይሄም እኮ ድንጋይ ሆኗል ሲጀመር። እኛ ዝም ብለን ነው እንጂ መንጮ ኤፍሬም የምንለው ድንጋይ ሆኗል ልጁ። በቃ ይሄም በቆሙ ሞቷል። ሁለቱንም በቆሙ ገላለች ልጅቷ ሲጀመር። እኔ ምን እንዳደረገችባቸው እግዚአብሔር ይወቀው። ምን እንዳደረጉ ምን ሆኖ እንደደነዘዙ እንደዚህ አገናኘኝ። ምን ነገር እንድታወራኝ አልፈልግም። አገናኘኝ። ዛሬ ማገናኘት አልችልም። ታገናኘኛለህ። ዛሬ ወዳህ ነው በግድ ታገናኘኛለህ። እኔ ምንም አልፈለኩም። የፈለኩት ነገር እኮ ተደረገ። በቃ አብርሃምና ሩት አንድ ላይ ሊሆኑ ነበር የፈለገው። አብረው የሆኑት በዚህ መንገድ ነው አብረው የሆኑት። አዎ ሆኑ እኮ። ምንድን ነው አብረው የሆኑት? አልሰማሽም? ኧረ እባክህ አብረው ይሆናሉ። አብርሃም ሩታን መርጧል። አየን። ካልሰማሽ ልንገርሽ ብዬ ቀደመ ቲክቶክ ላይ
ቪዲዮ ፖስት አድርጌላችሁ ነበር። አይታችሁ ከሆነ አጋጣሚ ላይ ገብቼ ከእህቶች ጋራ እና በድን ነው እንዲያቅፋ የምትተኛ ማለት ኧረ በኢየሱስ እኔ እውነት ለመናገር እኔ መናገር ሁላ እስኪያቅተኝ ድረስ ነው የዚች ልጅ ማለት ነው። በስመ አብ ወልድ አገባት አብሮ ሆነ ማለት ስትል አልገባኝም። ማለት በዚህ ልክ ጋይስ ማለት በቃ አይደል አብርሃምን ስለምወደው ማለት ለአብርሃም መጥፎ ነገር መናገር ስለማልፈልግ እንጂ በጣም ብዙ ነገሮች መናገር ፈልጋለሁ፣ ግን ለአብርሃም ስለጠነቀቃለሁ። ምክንያቱም አብርሃም ይድናል፣ ከዚህ ነገር ይወጣል። ነገ አዲስ ቀን ነው እና ለሱ ስል እንደፈለግኩኝ መናገር አልችልም። በጣም ብዙ ነገሮች መናገር ፈልጌ ነበረ እና ቤተሰቦች ኦቨር ቮይስ ነው እያደረግኩ ያላችሁ ያሉትኝ። ነገ በኢትዮጵያ 9 ሰዓት ጠብቁኝ እሺ፣ ቀን ላይ